ለዚህ ነው የአዶናይ ቱር መሳተፍ ግድ የሚለው ፓርት 3 እቺ ፀሐይ እንደዚህ ቆንጆ ያደረጋት ምንድነው ብላችሁ ታስባላችሁ? የአይኗ ቅርጽ ነው? ያፍንጫዋ ርዝመት ወይ መጥረት ቁመቷ ነው? አይደለም። የዚህ ፀሐይ ውበት ምን እንደሆነ አይገባንም። ልክ እንደዚህ ፀሐይ ሁላችንም ቆንጆና ውብ ነን የምናስተነግጥ። እሷን የሰራ እግዚአብሔር እኛንም ሰርቶናል። ባይገርማችሁ እድሜ ልኬን አፍንጫዬን በመርዘሙ ጆሮዬን ትልቅ በመሆኑ አይኔን ትልቅ በመሆኑ ቁመቴ ያን ያህል ባለመሆኑ ራሴን እየጠላሁና እያንቋሸሽኩኝ የኖርኩኝ ሰው ነበርኩኝ። ግን ከእግዚአብሔር የተማርኩት አንድ ነገር ቢኖር እቺ ፀሐይን የሰራ እግዚአብሔር እኔንም ሰርቶኛል። እቺ ፀሐይ ቆንጆ ከሆነች እኔም ቆንጆ ነኝ። ምክንያቱም እኔና እሷ አንድ ነን። እኔና ይህ ባህር ይህ ወንዝ አንድ ነን። ገባችሁ? የናንተ ቁንጅና የሚለካው በሴንቲሜትር አይደለም ወይም በኢንስታግራም አይደለም። የናንተ ቁንጅና የሚለካው በዛች ፀሐይ ነው፣ በዚህ ተፈጥሮ ነው፣ በዚህ አየር ነው። ራሳችሁን ስትቀበሉ ቁንጅናችሁ ልክ እንደ ፀሐይ ያበራል። ቁንጅና ማለት ራስን መቀበል እንደሆነ ታውቃላችሁ። ራስን ስትቀበል ቆንጆ ነህ። ሰዎችም የሚያዩት አፍንጫችሁ ቅርጹ፣ የአይናችሁ ቅርጹ፣ የቂጣችሁ ትልቅነት፣ የደረታችሁ ትልቅነት ሳይሆን ራሳችሁን መቀበላችሁ ነው። ቁንጅናችሁ እሱ ነው። እነሱ የሚያዩት ቁንጅና ራስን መቀበል ነው። ባይጠቅመንም እንኳን ካልጎዳን ለምን እንቅፋት እንሆንበታለን? ውጭ ሀገር ያልተሳካላችሁ ሰዎች ሀገር ውስጥ መታችሁ ከተሳካላችሁ ከሱ ህይወት ብንማር ምን ችግር አለው? የአዶናይ ብቃት ከቀን ወደ ቀን እየጨመረ መጥቷል። አዶናይ ህይወት ውስጥ ትንሽዬ ኢትዮጵያ እያሳየን ይገኛል። በቀጣይ ትልቋን ኢትዮጵያ እንደሚያሳየን እውን ነው። በደግነቱ፣ በህሩሩነቱ፣ በአዛኝነቱ፣ ፍቅር ሰጥቶ ፍቅር መቀበሉ መለያው የሆነ አዶናይ ህይወቱ ብዙ ነገር አስተምረዋለች። በሞራል ስሜት የሚጓዝ አይደለም። ማንም ተነስቶ ሊጥለው የሚችል ሰው አይደለም። ጠንክሯል። ህይወቱ ከብረት የጠነከረ አድርጎታል። ብቃት እንዳለው ብዙዎች እየመሰከሩለት ያለው አዶናይ የብዙዎችን ሂሊንታ፣ ሼም፣ እፍረት ወደኋላ እንዳይጎትታቸው ያስተማረ ስኬታማ መምህር አድርጎታል። ስግጥ የሚለው መርህ ብዙዎችን ለበጎ ነገር ተጠቅመው ግጥ ስራቸውን፣ ትዳራቸውን፣ ኑሯቸውን ያቀኑ ሰው እንዳሉ ያስተምረናል። ብዙዎች ከወደቁበት ያነሳ፣ ማማ ላይ የሰቀለ፣ በሰው ነገር ላይ ጣልቃ የማይገባ፣ ፖለቲከኞች ጋር ብሔርተኞች ጋር ያልተደባለቀ ኢትዮጵያዊ ብቻ የሚያንጸባርቅ አድርጎታል። አዶናይ ደግነቱ ፍቅሩን ሲዘራ እንጂ በዘር በሃይማኖት በጥላቻ ሲዘራ አላየነውም። ፖለቲከኞች፣ ዘረኞች ለምን ይቃወሙታል? ይህ የ26 ዓመቱ ብላቴና ስኬታማነቱን አሳይቶናል። ሰው የወደቀና የተነሳ ነው የሆነ ፖይንት ላይ የሚደርሰው። እሱም በአይናችን እያየነው በጆሮአችን የሰማነው ነው። ይህ ልጅ ሐሳብ ነው የሚሸጠው። የተስማማው ይገዛል፣ ያልተስማማው አይገዛም። ለምን እንቅፋት እንሆንበታለን? አላስገደደንም። ይዞት የመጣውን ሐሳብ ሳይገልጽ የምቀኝነት ለነገር ለወሌ የተፈጠሩ ሰዎች፣ ሰው ሲያልፍለት የማይፈልጉ ሰዎች፣ ብዙ ዓመታት አሜሪካን ተቀምጠው በኢትዮጵያ ላይ ድርሻቸውን ያልተወጡ ሰዎች፣ በስድብና በአሉባልታ የሚታወቁ ሰዎች፣ ሶፋ ላይ ተቀምጠው ከዓመት እስከ ዓመት የሚታሹ ወሬ ምግባቸው የሆኑ ሰዎች ሲተቹት ሐሳቡን ሳይሰጥ የሚገርም ነገር ነው። የልጁን ብቃት በአይናችን እያየነው ነው። ስማርት የሆነ ልጅ ነው። ጸጋ የበዛለት ልጅ ነው። እግዚአብሔር ሞገስ ከሰጠህ ማንም አንተን ሊገዳደር አቅም የለውም። እነሱ አልገባቸውም እንጂ ለነ ዮኒ ማኛ ላሉ ገልቶች ነበር ይዞላቸው የመጣው ትምህርቱን። በወሬ ከሚተዳደሩ በአሜሪካን ሀገር ሰርተው ቢጠቀሙ የበለጠ አትራፊ ይሆኑ ነበር። ከመማር ይልቅ በማከላከል በማሳመጽ ነገር እያነሱ ነው ያሉት። እነሱ ካልጠቀማቸው እንኳን ሐሳቡን ሳይሰሙት ለምን ይቃወሙታል? ለምን እንቅፋት ይሆኑበታል? በእርግጠኝነት የምነግራቸው አዶናይ በተአምር አይወድቅም። ማንም አይጠላውም። ይሄ ልጅ የሚወድቀው በአንድ ነገር ብቻ ነው። ፖለቲካና ብሔር ውስጥ ተሳስቶ ከገባ ዳግም አናየውም። ይሄን ይዞት በጥንቃቄ ከቀጠለ
እንደ ቴዲ አፍሮ ነክሶ ይቀመጣል። የኢትዮጵያ ቅርስ እስከሚመስል ድረስ ኢትዮጵያችን ላይ ይነግሳል። የአዶናይ ደግነት፣ የወይኒ ማኛ ምቀኝነት አይን አፍጥጦ መጥቷል። የኔ ስጋት አዶናይን ከጠቅላይ ሚኒስቴር ጋር እያመሳሰልኩት ነው። በቀጣይ ቪዲዮ ሐሳቡን እገልጽላችኋለሁ። አዶናይ ግን እያንዳንዱን እርምጃውን፣ አካሄዱን፣ አነጋገሩን መጠንቀቅ አለበት። በቀጣይ ቪዲዮ እንደምትወዱት ሙሉ ተስፋ አለኝ። ይመቻችሁ። የህዝቡን ሐሳብና የእሱን ምላሽ በቀጣይ ቆንጨብ አድርጌ ያቀርብላችኋለሁ። እነሆ ተጋበዙልኝ። ይመቻችሁ። ወደዛ ኢቨንት ብትመጡ እድሉ ብትሰጡኝና ቁጭ ብላችሁ ብትሰሙኝ ተርቡኝ፣ ችግር የለውም። እዛ ቁጭ ብላችሁ ከዛ እውነቴን ነው የምላችሁ። እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም? ይህ ማንነት ማስተማሪ ነው መጥፎ? ብርታቴ ማስተማሪ ነው መጥፎነት? ይውህና ማስተማሪ ነው መጥፎነት? የራስ ፍቅር ማስተማሪ ነው ስህተት? ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት። የኔ ምክር ገንዘብ፣ ስለ ገንዘብ ብቻ፣ ስለ ስራ ብቻ አይደለም። ህይወት ከዛ በላይ ነች፣ አሳይታኛለች። ስለዚህ ማርች 28 ቅዳሜ ዋርነር ቲያትር፣ ቲኬት ባዮ ላይ ያለ ሊንክ አለ። ክሊክ አድርጉትና ቡክ አድርጉ። ኑና ተመልከቱኝ። ይህ አዲሱ ሱፐርስታር አዲስ አበባ ሚታርጂ ባለ ቁጭ ብሎ ፍቅር ይዞኛል ከዚህ ልጅ ጋር መሄድ ነው። ፎቶግራፊ ተነሳ ነው ስካይላይት Was it skylight? Yes, I do remember. Yes, I do remember. Elena, thank you. አሜን። አንተ ለኢትዮጵያ የመጣ ነው ለትንሽ ነገር አንተ ሙሉ ልቤ ነው የምነግርህ። እግዚአብሔር Thank you, Elena. ሁሌ ጸልይልሃለሁ። Thank you. I appreciate you. Thank you. እግዚአብሔር Thank you so much. አሜን። ክፉ ነገር አይነካህም፣ ደሞም አይንካ። ምንም ነገር ደግሞ ትብለሃል። ዋነር እንትን ደግሞ በሙሉ ልጆች የሚሸጥ አፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው የምነግርህ፣ አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌቺ መኪናው ድጃ ያታለው ወይኔ ያለቃት መስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ብላችሁ ከኢትዮጵያ መታችሁ ነው እኛ ሞቲቬት አሜሪካ የምታደርጉት? ወይ አንደው ብዙዎቻችሁ ደናቁርት ናችሁ። 12ኛ በፌክ ባልጨረሰ አሜሪካ የገባ በስደት የገባ ነው እና አንድ አቂተ ምንም ለእናንተ ምንም መልስ የለኝም። ግን ከአሜሪካ እየኖርክ በኢትዮጵያ ከመጣ ሰው ሞቲቬት መደረግ ከቻልክ አሩ ነው ወካንደ ሞቲቬሽን ይጎን ይራረገ ራስን አጥፋ። መድኃኒዓለም ራሳችሁን አጥፋ። አሜሪካ ተቀምጣችሁ ሞቲቬት ማድረግ ከቻል ራስን አጥፋ። አላዛር ይሄን ንገሩልኝ፣ ራሳችሁን አጥፉ። አሜሪካ የኖረ ሰው አሜሪካ ያለን ሰው ሞቲቬት ማድረግ ይችላል። ኢትዮጵያ ያለ ሰው ኢትዮጵያ ያለን ሰው ሞቲቬት ማድረግ ይችላል። ከአሜሪካ መጥተህ አሜሪካ አንድ ቀን ተቸግረህ ሳታውቅ እኛ ስንት ችግር አይቶ መጥቶ አንተ አሜሪካ መጥተህ እኔ ሞቲቬት ታደርገኛለህ? አምሶሪ ለፉ በእውነት ነው የምነግራችሁ። አሜሪካ ያለ ሰው ሞቲቬሽን ማድረግ ያለብህ ከጎንህ ያለ ሰው ነው። ከጎንህ ያለ ሰው እኩል አሜሪካ ኖራችሁ አንድ ሰው ካንተ በላይ ጥሩ ኑሮ ካለው እሱ ነው ሞቲቬት ማድረግ ያለብህ። እውነቴን ነው የምነግራችሁ። እኔ አሁን እዚህ ተቀምጬ የኢትዮጵያን ሕዝብ ሞቲቬት ላድርጋችሁ ስል ማለት ነው አሜሪካ ተቀምጠን እዚህ መከራችንን እየበላን ሞቲቬት እንዴት ነው ኢትዮጵያን ሕዝብ ሞቲቬት የምናደርገው? በመድኃኒዓለም መብታችን ነው። እኔ የምኖርበት ሀገር መቃወም መብት አለኝ። እንደናንተ የገባ የወጣውን ለቄት ስልዝ አሉለም ነው ፋክ ወይ የገባ የወጣ ሰው ጭጣ እንልስም እኛ እንደናንተ ገባ። እዚህ ሀገር ብዙ ዓመት ስትቀመጥ መብትና ግዴታን መቃወምን መማር አለባችሁ። ሞቲቬት ይሄ ደንቆሮ ህዝብ ነው። እኔ ነግሬያችኋለሁ። አሜሪካ ተቀምጠ በኢትዮጵያ በመጣ ሰው ሞቲቬት ለመቀየር ከሄዳችሁ ራሳችሁን አጥፉ። መድኃኒዓለም የነዎች ዩኒት ቢ ሞቲቬትድ አሜሪካ ባለው አሁን ብትጠይቀኝ ሞቲቬት ነኝ ከፈለገ አሜሪካ ሰክሰስ የሆነው ዞ ይሄ ሀገር አሜሪካ ነው። አሜሪካ ሰክሰስፉል ነው ወይ?
የዛሬ 15 ቀን ከኢትዮጵያ አሜሪካ ገብታችሁ እኛ አረ መድኃኒዓለም አረ ለፉ ደግሞ የአዶናይ ደጋፊዎች ተሳደቡ፣ ምቀኛ ብላችሁ መብቴ ነው። ምን ማለት ነው? አነቃቂ መምህር። እሺ ዴቭ ድሪም ወይ ቲክቶክ ጋይስ፣ እኛ ብቻ ነን እንደ አነቃቂ አሉን ነው። እኛ ነን እንጂ አነቃቂ መሆን የነበረብን እንዴ። ምን ማለት ነው? ዲያስፖራ ቢፎር ካናዳ ዲያስፖራ የነበረ ሰው ከአንድ ኢትዮጵያ ኑሮ ከዛም በኋላ 5 ሚሊዮን ፎሎወር ከዛም አሜሪካ ከዛም በኋላ አነቃቂ መምህር። እሺ ያምርሽን ነው? ይሄን ያህል አይምሯችሁ እብሯል እንዴ? አልገባኝም። እንዴት ነው አነቃቂ ትነቃቃላችሁ ስትባሉ እሺ ብላችሁ የምትሄዱት? ይሄን ያሉ እንዴ? እኔማ እንነጋገራለን ከእናንተ ጋርማ ማውራት አለብን። ከተነቃቃችሁማ ዲያስፖራ እንትና ነው መነቃቃት ያለባት። ስማን ጥሩልኝ። ሰርጀሪ ያነቃቃ እንዴ? እናንተ ስንት ህይወት ያነቃቃችሁ ሰዎች ምንድነው? ምን ማለት ነው? ወይ እናንተ ግን እኔማ ተናድጄ እኮ ነው ጋይስ። ምንም ቢሆን ቤተሰቦቼ ናችሁ፣ ያናድደኛል። ሙድ መያዥ ስትሆኑ ያናድደኛል። ጌታ እንዴ ምን ማለት ነው? እናንተ ህይወታችሁ እሱ ዲያስፖራ ሆኖ መኖር አቅቶት መነቃቃት አቅቶት አገሩ መጥቶ ከዛም በኋላ ይሄ ሲስተም ላይ ገብቶ ፌመስ ሲሆን እናንተ ሊያነቃቃ ያኔ ሳያነቃቃችሁ ያኔ የዲያስፖራን ህይወት ሳይመክራችሁ ሳይነግራችሁ ዛሬ ቢዝነስ ሲሆን ኖ አክሴፕት ማድረግ ይቻላል፣ መቀበል ይቻላል፣ መደገፍ ይቻላል፣ የሚሰራውን ነገር ሰፖርት ማድረግ ይቻላል። እናንተ ግን እሱ እናንተ ሊያነቃቃችሁ አይችልም። ምክንያቱም እናንተ የኖራችሁት ህይወት ላይፍ ኑሮ አይምሯችሁ ከዛ በላይ አነቃቅታችሁ የኖራችሁ ጀግኖች ናችሁ። ቢያንስ መሯችሁ አገራችሁ የመጣችሁ ሰዎች አይደላችሁ። እስቲል ህይወትን እየተጋፋችሁ የምትኖሩ ለመኖር ለመቀየር ለመለወጥ ብርታት ሆናችሁ እስቲል ሀገራችሁ ቤተሰቦቻችሁ የናፈቋችሁ ህይወትን አሸንፋችሁ የምትኖሩ ጀግኖች ናችሁ። ከማንም መነቃቃትም አነቃቂ ንግግርም አይጠበቅባችሁም። ያን ያህል ጭንቅላታችሁ የት ሄዷል እንዴ ማለት እኔ እኮ በጣም ደግሞ ተነሳብሽ የኔ ፍቅር ነካውባችኋል ወይ ዲያስፖራ። እኔ እውነቴን ነው የምላችሁ ዛሬ በጣም ብዙ ሊወራበት ይችላል አዶናይ ላይ። ባለፈውም ብያለሁ ለአዶናይ ኔጌቲቭ ኤነርጂ ታስ አይ ዶንት ኖ በምን አይነት ሜካኒዝም እንደሆነ ባላቀው ወደ ፖዚቲቭ ኤነርጂ ተቀይሮ በጣም ሰክሰስፉል ነው ሲሆን ያያየን ያለ ነው። ካን ዩ ኢማጂን ጋይስ ከመጣ 10 ቀኑ ምናምን ነው 360,000 የአሜሪካ ዶላር ለሄር ቱ ሄር ተሰብስቧል ቢኮዝ ኦፍ አዶናይ። በአዶናይ ምክንያት ነው ይሄ የሆነው። 360,000 ዶላር ነው ያልኳቸው ያሉት። ለመቶ ህፃናት ነበር የመጡት 170 ህፃናት ሆነዋል። ከቢል ጌት ፋውንዴሽን ውጪ 25 ህፃናት ውጪ ኦልሞስት ወደ 200 ህፃናት። ጋይስ አዶናይ አይደለም ቢያነቃቃ አይደለም ከሱ ጋር አዳራሽ ውስጥ ባይዞይ በነገራችን ላይ ሰው እኔ ለምሳሌ አሁን ምገባው ለመነቃቃት አይደለም። አዶናይ አነቃቃኝም እያልኩ አይደለም። ዝም ብላችሁ ኤነርጂውን እንደዚህ ብታዩት ራሱ ይጋባባችኋል። በቃ አይናፋሪነታችሁ ይጠፋል። በቃ የሆነ ነገራችሁ ከላችሁ ላይ ሲወርድ ነው የምታዩት። ጋይስ እኛ የምንገባው አዶናይን ስለምንወደውና ስለምንወደው ብቻ ነው። በቃ ይሄ መታወቅ አለበት። አዶናይ አይደለም ማነቃቃት ይቅርና ጌት ቱጌዘር አዘጋጅቻለሁ ብል ሰው እንደሚገባ ልነግራችሁ እፈልጋለሁ። በቃ ምንም ማድረግ እኮ አይቻልም። አሁን በነገራችን ላይ ይሄን በአስተያየት ብዛት፣ በወሬ ብዛት፣ በሐሳብ ብዛት፣ በሆነ ነገር ብዛት ምናምን ልንቀይረው የምንችለው ነገር አለ። በቃ ከላይ ነው የተሰጠው ለልጁ። አየነው እኮ በቃ ትልቁ ትንሹ የእድሜ ባለጸጋ በነገራችን ላይ ለልጆቻቸው ብለው ነው እሱን የሚደግፉት እናቶች። በቃ ካለባበሱ፣ ከስታይሉ፣ ካረማመዱ፣ ከሁኔታው በቃ ከሁሉ ነገር የምትማረው ነገር አለ። ከአዶናይ የምትማረው ነገር አለ። ከአዶናይ ጋር መቀመጥ እኔ ፐርሰናሊ አላገኘሁትም። ማንቷል በጣም ከባድ ነው። ግን እንዲህ ሲያወራ በግሩፕ ምናምን ሆነ ሲያወራ ራሱ ብትሰማ የሆነ የሚጋባብህ ነገር አለ። በቃ ይሄ ሀቅ ነው። በቃ ማለት ይሄ ማሽቃበጥ አይደለም፣ ምንም አይደለም። በቃ ሀቅ ነው። ይሄ ምንም ልታደርገው ማትችለው ሀቅ ነው። በቃ አንተ የፈለከው ነገር ብታነሳበት የፈለከው ነገር ቢነሳበት አንደኛ ከእንትኑ አያስቆመውም። እሱን በቃ ከሚሄድበት መንገድ ወደኋላ ለደቂቃ እንኳን ወደኋላ መቅረት የሚችል አይነት ልጅ አይደለም። በቃ ሌላው ያወራል እሱ ይሰራል፣ ሌላው ያወራል እሱ ይሰራል፣ ውጤት ያመጣል። በነገራችን ላይ የሆነ ቦታ ላይ እኮ አውርታ ትተዋለህ። በቃ ይሄ ልጅ እኔ ማወራው ነገር ራሱ ለሱ ኤነርጂ የሆነው በቃ የሆነ ነገር እየተፈጠረ ነውና እስቲ ለዝም ልበልኩ ምናምን ተብሎ አንዳንድ ዝም ይባላል አይደል? በቃ ዝም ማለትም እኮ ማንን ጎዳ? ዝም ማለት አም ሶ ሶሪ በእውነት በቃ አሳይቷል፣ ሰርቷል፣ ተለውጧል፣ ለውጧል፣ አሳይቷል። ምንም ማድረግ አይቻልም።
በቃ ምንም ማድረግ አይቻልም። ለደቂቃ እሱን ወደ ኋላ ማስቀረት እንደማይቻል አውቃችሁ ወይ ተውት፣ ወይም ደግሞ በአግባቡ ሐሳብም ካለ ወይም ትችትም ካለ ገንቢ ትችቶች፣ ይሄ በዚህ ብታረም ይሄ ነገር እንደዚህ ቢሆን ተብሎ ገንቢ ትችቶች ናቸው መምጣት ያለ። ጥላቻን የተሞሉ ነገሮች ግለሰቡን ነው ራሱን ትዝብት ውስጥ የሚጠሩት። ለዚህ ምንም ማድረግ አይቻልም ጋይስ፣ ምንም ማድረግ አይቻልም ጋይስ። ማርች 28 ቅዳሜ ዕለት አይቀርም። በቃ አዶናይ ጋር አይቀርም። አድራሻውን ከታች አስቀምጬላችኋለሁ ጋይስ። ትኬቱን ቁረጡ፣ ሁላችንም እዛ እንገናኝ። ምንም ማድረግ አይቻልም። በቃ ከመሄድ ውጭ ወደሱ ጋር ምንም አማራጭ የለንም። እንሄዳለን፣ እንደግፈዋለን፣ ከሱ ጋር ጊዜ እናሳልፋለን። በነገራችን ላይ አሁን አዲስ ኒው እንትን የመጣው ነገር ምንድነው? ክበቦ ገዳም አለ፣ ኮሜዲያን ክበቦ ገዳም አለ። ለዚህ አይ ዶንት ኖ ምን ሰርፕራይዝ ሊኖር እንደሚችል አይታወቅም። ሁላችንም በዚህ አድራሻ መሰረት እዛው እንገናኝ። ማርች 28 ቅዳሜ፣ ሁላችንም እዛ እንገናኝ። ታንክ ዩ ጋይስ፣ በጣም አመሰግናለሁ። የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል ይሆነላችሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። ይመቻችሁ፣ ክበሩልኝ። እናመሰግናለን።